ሰላም እንደምናላችሁ ውድ ተከታታዮቻችን በዛሬው ፕሮግራማችን ስለ ብሩኖ ፈርናንዴዝ ድንቅ የአሲስት ቁጥር እንደዚሁም በዘንድሮው የውድድር ዘመን በማንቸስተር ዩናይትድ እያሳየ ስላለው ድንቅ አቋም እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ብሩገነነ ፉትቦልን ሰብስክራይብ እና ሼር፣ ላይክ፣ ኮሜንት እንድታደርጉ በአክብሮት ጋብዛችኋለሁ። ብሩኖ ፈርናንዴዝ ከአስቶን ቪላ ጋር በተካሄደው ጨዋታ 2 አሲስቶችን በማቅረብ የውድድር ዘመን ድምሩን ወደ 16 ማድረስ ችሏል። በቲየሪ ኦንሪ እና በኬቨን ደብሮይነ ከተያዘው የ20 አሲስቶች ሬከርድ በ4 ብቻ እንዲያንስ ሲያደርገው ከዛም በተጨማሪ ደግሞ በማንቸስተር ዩናይትድ ታሪክ በአንድ የውድድር ዘመን ብዙ አሲስት ያደረገ ተጫዋች መሆን ችሏል። ይህ በዴቪድ ቤካም ከ26 ዓመታት በፊት የተያዘውን የ15 አሲስቶች ሬከርድ ማሻሻል በመቻሉ ነው ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ የምንጊዜም ብዙ አሲስቱን በአንድ የውድድር ዘመን ማከናወን የቻለ ተጫዋች መሆን የቻለው። ይህንን ለረጅም ጊዜ ሲያደርገው የነበረ ነገር ነው። ስለ እርሱ ያልተናገርኩት አዲስ የምጨምረው ነገር የለም በማለት ማይክል ካሪክ ተናግሯል። አሰልጣኙም ከጨዋታው በኋላ ስለ ብሩኖ ፈርናንዴዝ በተጠየቀበት ወቅት በጣም አወድሶታል። በጣም ድንቅ ተጫዋች ነው በማለት ተናግሯል። ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ከተቀላቀለበት የጥር ወር 2020 ጀምሮ እስካሁን ድረስ በወጥነት ምርጥ ብቃቱን ማሳየት ችሏል። ቡድኑ ጥሩ ባልነበረባቸው ቦታዎች እንኳን ብሩኖ ወሳኝነቱን ማሳየት ችሏል። በተለይም ኦሌ ጉናር ሶልሻየር በነበረበት ወቅት የብሩኖ ድርሻና ሚና እጅጉን ላቅ ያለ ነበር። ከዛ በኋላም ቴንሃግ ከመጣና ከዛ በኋላ ማንቸስተር ዩናይትድ ካራባኦ ካፕ እንደዚሁም ደግሞ የኤፍኤ ካፕን ሲያሸንፉ የብሩኖ ፈርናንዴዝ ሚና ከፍተኛ ነበር። በአሞሪም ስር እንኳን ማንቸስተር ዩናይትድ በጣም በሚቸገርበት ወቅት ብሩኖ ፈርናንዴዝ ድንቅ ብቃቱን ማሳየት ችሏል። ብዙ ጊዜም ቡድኑን ከሽንፈት ሲታደግ፣ ግቦችን ሲያስቆጥር፣ አሲስት ሲያደርግ ተመልክተነዋል። በትልልቅ ጨዋታዎች ወቅትም ልዩነትን የመፍጠር አቅም ያለው ተጫዋች ነው። ብሩኖ ባለፈው ክረምት ወደ ሳውዲ የማምራት እድል ነበረው። አልሂላልን መቀላቀል የሚችልበት እድል ቢኖረውም እሱ ግን ዳጎስ ያለውን ገንዘብ ወደ ጎን በመተው በማንቸስተር ዩናይትድ መቆየትን ምርጫው አድርጓል። በአሁኑ ሰዓት ብሩኖ ፈርናንዴዝ ኮንትራቱ ላይ የ57 ሚሊዮን ፓውንድ የውል ማፍረሻ አለው። አሁንም በማንቸስተር ዩናይትድ መቆየቱ ደግሞ እርግጥ አይደለም። ነገር ግን ማንቸስተር ዩናይትድ ለቻምፒዮንስ ሊግ የሚያልፍ ከሆነ በክለቡ ሊሰነብት የሚችልበት እድል በጣም ሰፊ እንደሆነ ይታሰባል። ማንቸስተር ዩናይትድ ለምሳሌ እንደ ካሰሚሮ ያሉትን ተጫዋቾች በዘንድሮ የውድድር ዘመን መጨረሻ እንደሚያሰናብት ይጠበቃል፣ ወይም ደግሞ እንደሚለያይ ይጠበቃል። አንዳንዶች ብሩኖን ለአመቱ ምርጥ ተጫዋችነት እያጩት ይገኛሉ። በተለይም ማንቸስተር ዩናይትድ አንሰራርተው ወደ ቻምፒዮንስ ሊግ እንዲመጡ መቻላቸው የብሩኖ ትልቅ ሚና የሚያሳይ ነው በማለትም ይከራከራሉ። ባለፈው እሁድ በተካሄደው የአስቶን ቪላ ጨዋታ ወቅት ጃክ ግሪሊሽ የብሩኖ ፈርናንዴዝ አድናቂነቱን በፖስተው ላይ ልጥፍ ላይ አሳይቷል። በጣም ድንቅ ተጫዋች ነው በማለትም አወድሶታል። ብሩኖ ፈርናንዴዝ እንግዲህ ግቦቹና አሲስቶቹ ማንቸስተር ዩናይትድን በአጠቃላይ 25 ነጥቦችን እንዲያገኙ አስችላቸዋል ወይም ደግሞ ምክንያት ሆኗል። ከዚህ በፊት በ2012-13 የውድድር ዘመን ላይ ቫን ፐርሲ ለክለቡ 38 ነጥቦችን ማስገኘት ችሏል። ኤሪክ ካንቶና በበኩሉ ደግሞ 26 ነጥቦችን በ1993-94 የውድድር ዘመን ማስገኘት ችሏል። በእነዚህ ተጋድሎች ምክንያት ብሩኖ እንደ ቤካም፣ ቫን ፐርሲ እና ካንቶና ያሉ ታላላቅ ተጫዋቾች ተርታ ስሙ እንዲጠቀስ ምክንያት ሆኗል። የሌሎች ቡድኖች ነጥብ መጣል ለዩናይትድ መልካም ዜና ነው። ዩናይትድ በአሁኑ ወቅት 54 ነጥቦችን ይዞ በሶስተኛ ደረጃ ላይ ተቀምጧል። አስቶን ቪላ በ3 ነጥብ ዝቅ ብሎ 51 ነጥብን ይዞ አራተኛ ነው። ሊቨርፑል 49 ነጥብ አለው፣ አምስተኛ ነው። ቼልሲ 48 ነጥብ አላቸው፣ ስድስተኛ ናቸው። ስለዚህ ማንቸስተር ዩናይትድ ከአስቶን ቪላ በ3 ነጥብ እንደዚሁም ደግሞ ከሊቨርፑል በ5 ነጥብ ከቼልሲ ደግሞ በ6 ነጥብ በልጦ ሶስተኛ ደረጃ ላይ ተደራድሮ ተቀምጧል። ለቻምፒዮንስ ሊግ ለማለፍ እያደረጉ የሚገኙትንም ጉዞ በጣም በጥሩ ሁኔታ እያስኬድላቸውና መልክ እያያዘላቸው ይገኛል። ማንቸስተር ዩናይትድ ከወራት በፊት በእንደዚህ አይነት አቋምና ብቃት ይገኛል ብሎ የሚጠብቅ ሰው መቼስ ይኖራል ብሎ ማሰብ በጣም ከባድ ነው። ማንቸስተር ዩናይትድ በቻምፒዮንስ ሊግ ባለመሳተፉ ምክንያት ብዙ ገቢ እያጣ ነው የሚገኘው። ላለፉት 2 የውድድር ዘመናት ማንቸስተር ዩናይትድ በቻምፒዮንስ ሊግ አልተመለከትነውም። አምና በዩሮፓ ሊግ ሲወዳደር ነበር። ከዛ ባለፈ ደግሞ ዘንድሮ በየትኛውም የአውሮፓ መድረክ እየተወዳደረ አይደለም። ይህ ደግሞ ከስቴዲየም የሚገኝ ገቢ ይቀንሳል። እንደዚሁም ደግሞ በውድድር ላይ በመሳተፍ በቻምፒዮንስ ሊግ ላይ በመሳተፍ የሚገኘው ገንዘብ ማንቸስተር ዩናይትድ እንዲያጣ ምክንያት ይሆናል ማለት ነው።
ባለፈው ታህሳስ ወር በወጣ ሪፖርት መሰረት ማንቸስተር ዩናይትድ 1.3 ቢሊዮን ፓውንድ ዕዳ እንዳለበት ተመላክቷል። እንደዚሁም ደግሞ በ6 ወራት ውስጥ ምንም እንኳን 32.6 ሚሊዮን ፓውንድ ማትረፍ ቢችልም ቡድኑ አሁን ግን በተለይ በጣም አስቸጋሪ ሆነው ከስቴዲየም ገቢ የሚገኘው መጠን እየቀነሰ መምጣቱ ነው። ምክንያቱም ማንቸስተር ዩናይትድ በቂ ጨዋታዎችን እያደረገ ካለመሆኑ የተነሳ ከስቴዲየም ገቢ የሚገኙ ከቲኬት ሽያጭና ከመሳሰሉ ነገሮች የሚገኙ ገቢዎች እየቀነሱ ይገኛሉ። በዚህ ምክንያት ማንቸስተር ዩናይትድ የቲኬትን ዋጋ ለመጨመርና የተለያዩ ተጨማሪ ሰርቪሶችን ፕሮቫይድ በማድረግ ዋጋን ለመጨመር ሞክረዋል። ይሄ ደግሞ በደጋፊዎች ዘንድ ተቀባይነትን አላገኘም። ከማንቸስተር ዩናይትድ የበለጠ ዕዳ ያለባቸው ቡድኖች ቶተናምና ኤቨርተን ናቸው። ነገር ግን ሁለቱም ቡድኖች ዕዳ ያለባቸው ስቴዲየሞቻቸውን ለመስራት ስለተበደሩ ነው። ቶተናም ስቴዲየም ሰርተዋል። በቅርቡ ደግሞ ኤቨርቶኖች በዘንድሮው ውድድር ዘመን የተቀላቀሉበት ስቴዲየማቸውን አስመርቀዋል እና ሁለቱ ቡድኖች በዛ ምክንያት ነው። ማንቸስተር ዩናይትድ ግን ገና የራሳቸውንም አዲስ ስቴዲየም ለመስራት ወደ 2 ቢሊዮን ፓውንድ የሚደርስ ወጪ ሊወጣበት ይችላል ተብሎ ይጠበቃል እና ይሄ ራሱ ሌላ ጥያቄ የሚፈጠር ጉዳይ ነው። ስለዚህ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ማለፉ በጣም ወሳኝ ነው። ለዚህ ደግሞ ብሩኖ ፈርናንዴዝ በጣም ከፍተኛ የሆነ ሚናን እየተጫወተ ይገኛል። ስለዚህ ለውድድር ዘመኑ ምርጥ ተጫዋችነት ቢታጭ እንኳን የሚያንሰው አይደለም ማለት ይቻላል። ከዛ በተጨማሪ እንግዲህ በቀጣዮቹ ወራቶች ማንቸስተር ዩናይትድ በጣም መወሰን ያለባቸው ከባባድ ውሳኔዎች አሉባቸው። አንደኛው ካሳሜሮ መተካት ነው። ካሳሜሮ በሚወጣበት ጊዜ ማን ነው እሱን የሚተካው የሚለው ጥያቄ በጣም ከፍተኛ ጥያቄን እያስነሳ ይገኛል። ገና ካሁኑ ኤሊየት አንደርሰን፣ ዋርተን እንደዛ የመሳሰሉ ተጫዋቾች ስማቸው ከማንቸስተር ዩናይትድ ጋር ሲያያዝ አስተውለናል። ነገር ግን እስካሁን የለየለት ነገር የለም። እንደ ጄሚ ካረገር አይነት ሰዎች ከዚህ በፊት ካሰሜሮን ተችተውት ነበረ። ጨዋታው ሳይተውህ ጨዋታውን ተው የሚል አስተያየት ሰጥቶ ነበር ካረገር። ነገር ግን ይህንን አስተያየት ትክክል እንዳልሆነ በተግባር ማሳየት ችሏል ካሰሜሮ። ከዛም በተጨማሪ ደግሞ ማይክል ካሪክን ቋሚ እናድርገው ወይስ ሌላ አሰልጣኝ እንፈልግ የሚለው ሌላው ለማንቸስተር ዩናይትድ ትልቁ የቤት ስራ ነው የሚሆነው። ማይክል ካሪክ እንግዲህ እስካሁን በተሰጠው ኃላፊነት ከፍተኛ ምርታማነትን እያሳየ ድንቅ እንቅስቃሴን ቡድኑ እንዲያሳይ እያደረዳ ይገኛል እና ባለፈው እንግዲህ ከኒውካስል ጨዋታ ሲሸነፍ አንዳንድ የቀድሞ የማንቸስተር ዩናይትድ ተጫዋቾች ለምሳሌ እንደ ፖል ስኮልስ አይነት ትችቶችን ሲያቀርቡ ነበረ። ነገር ግን በአብዛኛው የማንቸስተር ዩናይትድ ደጋፊዎች ዘንድ ተቀባይነትን አግኝቷል ማይክል ካሪክ። ብዙዎችን ቢቆይ ደስተኛ የሚሆኑ ይመስላል። ባለፈው ሰንዴ ሰፕሊመንት የሚባለው የስካይ ስፖርትስ ፕሮግራም ላይ አንድ ጋዜጠኛ ካሪክ ካሪዝማ የለውም ማንቸስተር ዩናይትድን ለማሰልጠን የሚል አስተያየት ሰጥቷል። ሞገስ የለውም ማንቸስተር ዩናይትድን የሚያሰለጥንበት በማለት አስተያየት ሰጥቷል። ብዙ ደጋፊዎች ይህንን ሲቃወሙ ነበር። የግድ ለሚዲያው አነጋጋሪ አስተያየቶችን ስላልሰጠ ብቻ ካሪዝማ የለውም ማለት ትክክል አይደለም የሚሉ አስተያየቶችን ስመለከት ነበር እና እነዚህ ሁለት ውሳኔዎች በጣም ከፍተኛ ውሳኔዎች ናቸው ለማንቸስተር ዩናይትድ። የካሰሜሮ ጉዳይ እሱን መተካት፣ ከዛ በኋላ ደግሞ ማይክል ካሪክን እናስቀጥለው ወይስ ሌላ አሰልጣኝ እናምጣ የሚለው ጥያቄ ከፍተኛ ጥያቄ ነው የሚሆነው በማንቸስተር ዩናይትድ ዘንድ ማለት ነው። እንግዲህ ብሩኖ ደግሞ እሱንም ማቆየት በጣም ወሳኝ ነው። አዲስ ኮንትራት ይሰጠዋል የሚለው ነገር እንደዚሁ ጥያቄ የሚያስነሳ ነው። ምክንያቱም ብሩኖ ፈርናንዴዝ በጣም ወሳኝነቱን ከጊዜ ወደ ጊዜ ለማንቸስተር ዩናይትድ እያሳየ ነው የሚገኘው። 31 ዓመቱ ላይ ነው የሚገኘው። ስለዚህ ገና 3-4 ዓመታትን በተለይ አሁን ባለበት ብቃት ቆይቶ ማገልገል የሚችልበት አቅም ያለው ተጫዋች ነው። ስለዚህ በዛ ዘንድ ምን አይነት እንቅስቃሴዎች ይደረጋሉ፣ ማንቸስተር ዩናይትድ ብሩኖ ፈርናንዴዝን ያቆያሉ የሚሉ ጥያቄዎች ይጠበቃሉ ማለት ነው። እናንተስ ምን ታስባላችሁ? ኮሜንት ሴክሽን ላይ እስቲ ሀሳባችሁን አጋሩኝ። ብሩኖ ፈርናንዴዝ የመቆየቱ ጉዳይ፣ ከዛ በተጨማሪ ካሰሜሮና ማይክል ካሪክ ጉዳይ እንዴት ታስባላችሁ? ካሰሜሮን ማን ይተካው? ብሩኖ ፈርናንዴዝስ ይገባዋል ወይ የአመቱ ምርጥ ተጫዋች መባል? ከአርሰናል ተጫዋቾች መብለጥ ይችላሉ ወይ? ምክንያቱም አርሰናል ዋንጫውን የሚያሸንፉ ይመስላል እና ካሸነፉ ምናልባት ከአርሰናል ሊሆን ይችላል አንድ ተጫዋች ሊመረጥ የሚችለው እና ይህንን እንዴት ትመለከቱታላችሁ? የካሪክስ ጉዳይ፣ ካሪክን በመተካት ይቻላል? ምክንያቱም በርካታ ሊተኩ የሚችሉ የሚባሉ አሰልጣኞች በአሁኑ ወቅት ክለብ ይዘው ነው የሚገኙት ወይንም ደግሞ በናሽናል ቲም ተይዘዋል። ለምሳሌ እንደ ቶማስ ቱህል፣ ጁሊያን ናግልስማን የመሳሰሉ አሰልጣኞች በብሔራዊ ቡድን ኃላፊነት አለባቸው።
ማንቸስተር ዩናይትድ ልጆችስ ዓለም ዋንጫ እስኪጠናቀቅ ጠብቀው የብሔራዊ ቡድን አሰልጣኝ ሾማሉ ወይ የሚለው ሌላ ጥያቄ ነውና ከዚህ ጋር ያላችሁን ሀሳብ እንድታካፍሉኝ ጋብዛችኋለሁ። እንደ ሁልጊዜው ሰብስክራይብ ማድረግ፣ ላይክ እና ኮሜንት ማድረግ አትርሱ። አብራችሁን ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።